2.2 ኢንትሮዳክሽን ቱ ኢንቲጀርስ ይላል። ማለት ስለ ኢንቲጀር እንማራለን ማለት ነው። ቀጣይ ፓርት 1 ላይ ሪቪዥን ኦን ናቹራል ነምበር ኤንድ ሆል ነምበር የሚለውን አይተናል። ያነ ደግሞ ስለ ናቹራል ነምበር እና ስለ ሆል ነምበር ክለሳን ያየነው። አሁን ወደ ዋና ርዕሳችን ወደ ኢንቲጀር የሚለውን እንገባለን። ሆል ነምበርስ አር ዩዝፉል ኢን ሶልቪንግ መኒ ሪል ላይፍ ፕሮብለምስ። ሙሉ ቁጥር ብዙ የህይወታችን ፕሮብለም ሶልቭ ለማድረግ እንጠቀምበታለን። however there are many other situations that cannot be expressed using whole numbers alone. ነገር ግን እነዚህን ሆል ነምበሮችን ብቻ በመጠቀም የማንፈታቸው ብዙ የላይፍ ሲቹዌሽኖች አሉ፣ የህይወት ሁኔታዎች አሉ። for example describing temperature below zero። ለምሳሌ ቴምፕሬቸርን ሙቀትን ከዜሮ በታች ለመግለጽ ስንፈልግ፣ altitude below sea level ወይም ደግሞ ከፍታን ከባህር ጠለል በታች እሱን በምንጠቀምበት ጊዜ ቁጥሮቹ በሆል ነምበር ብቻ በቂ አይደለም ለመግለጽ ማለት ነው። credits or loss of money and so on cannot be expressed by whole number። እና ክሬዲት ወይም ብድር loss of money ገንዘብ ስናጠፋ ማለት ነው። እነዚህ በሆል ነምበር ኤክስፕረስ መደረግ አይችሉም። in this section we study operations with zero, natural number and negative numbers። እና በዚህ ሴክሽን የምንማረው ዜሮን፣ ናቹራል ነምበር እና ኔጌቲቭ ቁጥሮችን በአንድ ላይ አጠቃልሎ የያዘውን የቁጥር ሴት ነው ማለት ነው። እሱ ደግሞ ኢንቲጀር ይባላል። አክቲቪቲ 2.3 look at the table below showing the highest and the lowest average temperature records of 5 towns። እዚህ የተጠቀሱት የአምስት ከተማዎች ቴምፕሬቸር ነው። answer the following questions based on the table below ይላል። ጥያቄዎቹን በዚህ በቴብሉ መሰረት መልሱ ነው የሚለው። ከተማ ኤ የሚባለው ሃይስት ቴምፕሬቸር ኢን ዲግሪ ሴንቲግሬድ ሙቀቱ በዲግሪ ሴንቲግሬድ ምንድነው 27 አበብ ዜሮ ነው። ፖዚቲቭ ከሆነ ከዜሮ በላይ ነው ማለት ነው። ሎውስት ቴምፕሬቸር ደግሞ በጣም ቀዘቀዘ ሲባል ደግሞ ምንድነው 13 ዲግሪ ሴንቲግሬድ ነው። እሱም ከዜሮ በላይ ነው። ፖዚቲቭ ከሆነ ሁልጊዜም ከዜሮ በላይ ነው። ኔጌቲቭ ከሆነ ከዜሮ በታች ነው። ታዋን ቢ የሚባለው ደግሞ 12 ነው። ሃይስት ቴምፕሬቸሩ ከፍተኛው 12 ነው። ይህም አበብ ዜሮ ነው። ዝቅተኛው ደግሞ ስንት ዲግሪ ሴንቲግሬድ ነው? 2 ዲግሪ ሴንቲግሬድ ነው። ይህም ከዜሮ በላይ ነው። ሲ የሚባለው ከተማ ከፍተኛ ቴምፕሬቸሩ 18 ነው። ዝቅተኛው ደግሞ 3 ነው። ዲ የሚባለው ከፍተኛው 10 ዝቅተኛው 5 ቢለው ነው። ይሄ ደግሞ የሚለው ቢለው ከሆነ ምንድነው ኔጌቲቭ ነው ማለት ነው። አበብ ሚል ከሆነ ፖዚቲቭ ነው። ቢለው ካለ ደግሞ ኔጌቲቭ ነው። ኢ የሚባለው ደግሞ ከፍተኛ ሙቀቱ 8 ነው። አበብ ዜሮ ማለት ነው። ይሄ ፖዚቲቭ 8 ማለት ነው። ዝቅተኛው ደግሞ መጨረሻው ስንት ነው? 0 ነው። ስለዚህ ጥያቄው ምን ይላል? ኤ which town had the highest temperature። የትኛው ነው ከፍተኛ ቴምፕሬቸር ያለው ነው የሚለው። ከፍተኛ ሙቀት ያለው የቱ ነው? አበብ ዜሮ ሆኖ ከፍተኛ ያለው እሱ ደግሞ ማን ነው? ታውን ኤ ማለት ነው። ታውን ኤ። ቢ which town had the lowest temperature። በጣም ዝቅተኛ ቴምፕሬቸር ያለው ደግሞ የቱ ነው? ለውስቶቹን እንሄድና ከነዚህ ቢለው ዜሮ ከሚለው በጣም ከዜሮ የራቀው ማን ነው? 5 ነው። ኔጌቲቭ አለ ኔጌቲቭ ሎ ኔጌቲቭ 3 እያለ 5 ማለት ነው። ስለዚህ ታውን ስንት ይሆናል? ታውን ዲ ማለት ነው። ለቢ ታውን ዲ ማለት ነው። ሲ ደግሞ find the difference between the highest and the lowest temperature of each town። እያንዳንዱን ታውን የሃይስቱ ሲቀነስ የሎውስቱን ዲፍረንስ ልዩነታቸውን አሳዩ ነው የሚለው። ልዩነታቸውን ስናይ የመጀመሪያው 27 አበብ ነው። ቀጥሎ ያለው ደግሞ 13 አበብ ነው። ስለዚህ ፖዚቲቭ ናቸው ሁለታቸውም ማለት ነው። 27 ሲቀነስ 13 14 ማለት ነው የመጀመሪያው። ታውን ቢ ደግሞ 12 አበብ እና 2 ቢለው ከሆነ ምንድነው ኔጌቲቭ ነው። ስለዚህ 12 ፖዚቲቭ ነው። ሲቀነስ ዲፍረንስ ስለተባለ ሲቀነስ ማስቀመጥ ግዴታችን ነው። ኢንቱ ቢለው ስለሚል ደግሞ ሌላ ኔጌቲቭ 2 ነው የምንጽፈው። ስለዚህ ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ነው። 12 ሲደመር 2 14 ማለት ነው። አሁንም ሲ ደግሞ 18 አበብ ነው የሚለው። ስለዚህ 18 ሲቀነስ 3 ቢለው ከሆነ ደግሞ ቢለው ኔጌቲቭ አይደለች ኔጌቲቭ 3 ማለት ነው። ሲቀነስ ከዛ ኔጌቲቭ ፖዚቲቭ ይሆናል። 18 ይቀጥላል ማለት ነው። እዚህ 3 ስለዚህ 18 ሲደመር 3 21 ማለት ነው። የዚህኛው ልዩነታቸው ዲፈረንሳቸው ምንድነው? 21 ዲግሪ ሴንቲግሬድ ነው። ዲ 10 አበብ 0 ይላል። 10 ከ0 በላይ ከሆነ ምንድነው? 10 ራሷ ፖዚቲቭ ናት። 5 ቢለው 0 ሲቀነስ ዲፍረንስ ስለተባለ ነዛ ቢለው ስላለ ደግሞ ኔጌቲቭ 5። ስለዚህ ኔጌቲቭ ኔጌቲቭ አሁንም ፖዚቲቭ ይሆናል። 10 ሲደመር 5
15 ይሆናል ማለት ነው። ይህ ደግሞ 8 አበብ 0 8 እንላለን። ከዛ ሲቀነስ 0 ራሱ ምን ይሆናል? 8 ይሆናል ማለት ነው። ልዩነታቸው ይሄንን ይመስላል። temperatures below 0 are negative temperatures and represented by negative sign። below 0 የሚል ከሆነ ቴምፕሬቸሩ ምንድነው? ኔጌቲቭ ቴምፕሬቸር ነው ማለት ነው። ምልክቱ ደግሞ ምንድነው? እቺ ሲቀነስ ምልክት ናሳይ ነው። the temperature above 0 are positive temperature and represented by positive። above 0 ከሆነ ደግሞ ሪፕሬዘንት የሚደረገው በፖዚቲቭ ነው፣ ፖዚቲቭ ነው ማለት ነው። therefore in the table above 2 degree centigrade below 0 is በቴብሉ መሰረት 2 ዲግሪ ሴንቲግሬድ ቢሎ 0 ካለ ምን ማለት ነው? ኔጌቲቭ 2 ዲግሪ ሴንቲግሬድ ማለት ነው። 3 ዲግሪ ሴንቲግሬድ ቢሎ 0 ካለ ደግሞ ምንድነው? ኔጌቲቭ 3 ማለት ከ0 ዲግሪ ሴንቲግሬድ በታች ማለት ነው። ቢሎ ማለት በታች ነው፣ ስለዚህ ኔጌቲቭ ነው ማለት ነው። 5 ዲግሪ ሴንቲግሬድ ቢሎ 0 ማለት ደግሞ ምንድነው? ኔጌቲቭ 5 ነው ማለት ነው። we can also say that 8 ዲግሪ ሴንቲግሬድ above 0 is እና 8 ዲግሪ ሴንቲግሬድ ከ0 በላይ ሲሆን ደግሞ እንዴት ይሆናል? ፖዚቲቭ ይሆናል ማለት ነው። 10 ዲግሪ ሴንቲግሬድ above 0 ሲሆን ደግሞ ምንድነው? ፖዚቲቭ 10 ኤንድ ላይክ እና እንደዚህ እያለ ይቀጥላል ማለት ነው። ኤግዛምፕል look at the association of numbering in the thermometer and the number line. what similarities do you observe ይላል። ነምበር ላይንን እና ቴርሞሜትርን በማየት ተመሳሳይነታቸው ምንድነው ነው የሚለው። ነምበር ላይን ስንጽፍ 0 መሃል ላይ አድርገን ወደ ቀኝ ፖዚቲቮቹን ወደ ግራ ደግሞ ኔጌቲቭ እያደረግን ነገር ግን ርቀታቸው እኩል ነው ብለናል። እንደዚሁም ደግሞ ቴርሞሜትር ሲሆን 0 መሃል ላይ ትሆናለች። ከዛ በኋላ ፖዚቲቭ ቁጥሮች ወደ ላይ ይጻፋሉ፣ ኔጌቲቮች ደግሞ ወደ ታች ማለት ነው። just the numbers associated with the thermometer are integers። ቁጥሮቹ በቴርሞሜትር ሲጻፉ ምንድናቸው? ኢንቲጀር ናቸው። denoted by the symbol። ሲምቦሉ ምንድነው? ምልክቱ ዚ ነው። and define as z is equals to -5 -4 -3 -2 -1 0 ወደ ግራም ይቀጥላል፣ ወደ ቀኝም ይቀጥላል ማለት ነው። ኢንቲጀርስ that are greater than 0 are positive። ከ0 የሚበልጡ ኢንቲጀሮች ምንድናቸው? ፖዚቲቭ ናቸው። ኢንቲጀርስ less than 0 are negative። ከ0 የሚያንሱ ድፍን ቁጥሮች ደግሞ ምንድናቸው? ኔጌቲቭ ናቸው። 0 is neither ኔጌቲቭ ኖር ፖዚቲቭ። 0 ምንድናት? ኔጌቲቭም ፖዚቲቭም ቁጥር አይደለችም። you can show positive and negative integer in the number line። የቁጥር መስመር ላይ ፖዚቲቭ እና ኔጌቲቭ ቁጥሮችን ማሳየት እንችላለን። ማስተዋል ያለባችሁ ግን 0 ኔጌቲቭም ፖዚቲቭም አይደለችም የሚለውን አስተውሉ። እና በቁጥር መስመር ላይ ኢንቲጀርን ስናሳይ 0 መሃል ላይ አለች። the number 0 is neither negative nor positive። ፖዚቲቭም ኔጌቲቭም አይደለችም ነው የሚለው። ከዛ ኢንቲጀር ፖዚቲቭ ከሆነ ምንድነው? ቁጥሩ ዝም ብሎ ቁጥሩ የሚጻፉት ናቸው ፖዚቲቭ ቁጥሮች ማለት ነው። ኢንቲጀር ኔጌቲቭ ሲሆን ደግሞ -5 ከኔጌቲቭ 1 ነው ጀምሮ እዛ ወደዚህ እየቀጠለ ነው የሚሄደው ማለት ነው። ኔጌቲቭ ቁጥሮች በዚህ በግራ በኩል ነው የሚጻፉ፣ ፖዚቲቮች ደግሞ በቀኝ በኩል ነው የሚጻፉት። ፖዚቲቭ ኤንድ ኔጌቲቭ ኢንቲጀርስ አር ኦልሶ ቢ አሶሲኤትድ ዊዝ ክሬዲት ኤንድ ዴቢት። ፖዚቲቭ እና ኔጌቲቭ ቁጥሮች ደግሞ ከምን ጋር ይመሳሰላሉ? ከብድርና ከማበደር ጋር። ዲፖዚት ኤንድ ዊዝድራዋል ከመቆጠብና ከማውጣት ብርን። ፕሮፊት ኤንድ ሉዝ ከትርፍና ከኪሳራ ጋር ይያያዛሉ። ፎር ኤግዛምፕል if someone's account is credited by 200 ብር it means positive 200, but if someone's account is debited by 200 ብር it means negative 200 ይላል። ለምሳሌ አንድ ሰው በባንክ አካውንቱ 200 ብር ቢያስገባ ምን ሆነለት ማለት ነው? 200 ፖዚቲቭ ማለት ነው፣ ተቀመጠለት፣ ክሬዲት ሆነ። but if someone is account is debited by 200 ብር ነገር ግን 200 ቢያወጣ ካለችው ብር ላይ 200 ቢያወጣ ምን ይሆናል? it means negative 200 ይቀነስበታል ማለት ነው። if someone's account neither debited nor credit ነገር ግን የአንድ ሰው አካውንት ምንም ብር አልጨመረበትም ብርም አላወጣበትም ቢሆን it means no change in the balance። ይሄ ማለት ሂሳቡ ላይ ምንም ቼንጅ የለም፣ ምንም ለውጥ የለም ማለት ነው። ስለዚህ ክሬዲት እና ዴቢትንም ያሳያል ማለት ነው ኢንቲጀር። ኤክሰርሳይዝ what makes integer different from natural number and whole number? ኢንቲጀርን ከናቹራል ነምበር እና ከሆል ነምበር የሚለያቸው ምንድነው ነው የሚለው። ምንድነው የሚለያቸው? ኔጌቲቭ ቁጥሮችን ይጨምራል ማለት ነው። ለሰፋ ያለ አገልግሎት የምንጠቀምበት ነው ኢንቲጀር ማለት ነው ከነዛ ይልቅ፣ ምክንያቱም እነሱን አጠቃልሎ ሌላ ደግሞ የራሱ ኔጌቲቭ ቁጥሮችን ስለሚጨምር ማለት ነው። ሁለተኛ
አር ዜር ኢንቲጀርስ ዛት አር ኖት ሆል ነምበር ዋይ ይላል። ኢንቲጀር ሆኖ ሆል ነምበር ያልሆነ ቁጥር አለ ይላል። የስ አለ። ማነው? ኔጌቲቭ ቁጥሮቹ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 የምንላቸው ኢንቲጀር ናቸው፣ ሆል ነምበር ግን አይደሉም። ሶስተኛ አር ዜር ኢንቲጀርስ ዛት አር ኖት ናቹራል ነምበር ዋይ። ኢንቲጀር ሆኖ ናቹራል ነምበር ያልሆነ ቁጥር አለን ይላል። አዎ አለ። እሱ ማነው? ዜሮ ኢንቲጀር ነው፣ ነገር ግን ናቹራል ነምበር አይደለም። እና ሁሉም ኔጌቲቭ ቁጥሮች ናቹራል ነምበር አይደሉም፣ ነገር ግን ኢንቲጀር ናቸው ማለት ነው። አራተኛ what do you conclude about the relationship among ናቹራል ነምበር ሆል ነምበር ኤንድ ኢንቲጀር። ስለዚህ በእነዚህ መካከል ያለውን ሪሌሽንሽፓቸውን እንዴት ነው ኮንክሉድ ማድረግ የምትችሉት ነው የሚለው። እንዴት ነው? ናቹራል ነምበር ኢዝ ኤ ሰብሴት ኦፍ ሆል ነምበር ኢዝ ኤ ሰብሴት ኦፍ ኢንቲጀር ብለን ማስቀመጥ እንችላለን። ምክንያቱም ሁሉም ናቹራል ነምበሮች ሆል ነምበር ውስጥ አሉ፣ ሁሉም ሆል ነምበሮች ደግሞ ኢንቲጀር ውስጥ አሉ ማለት ነው። ወይም ደግሞ ናቹራል ነምበር ኢዝ አን ኤሌመንት ኦፍ ሆል ነምበር ኤንድ ሆል ነምበር ኢዝ አን ኤሌመንት ኦፍ ኢንቲጀር ብለን ማስቀመጥ እንችላለን። ይህ ናቹራል ነምበር የሆል ነምበር አባል ነው። ሆል ነምበር የሚባለው ናቹራል ነምበር እና የራሱ ዜሮ ስላሉ ማለት ነው። እና ደግሞ ይህ ሆል ነምበር የኢንቲጀር አባል ነው። ኢንቲጀር የሚባለው ሆል ነምበርን እና ኔጌቲቭ ቁጥሮችን አብሮ የያዘ ስለሆነ ማለት ነው። አምስተኛ ሪፕሬዘንት ኢች ኦፍ ዘ ፎሎዊንግ ሲቹዌሽንስ ባይ አን ኢንቲጀር። ይህን የተቀመጡልንን በኢንቲጀር አስቀምጡ ነው የሚለው። ዜሮ ሊሆን ይችላል፣ ፖዘቲቭ እና ኔጌቲቭ ሊሆኑ ይችላሉ ቁጥሮቹ። ኤ ሉዝ ኦፍ 6 ብር ይላል። መጀመሪያ ቃላቶችን መያዝ አለባችሁ። ሉዝ ማለት ኪሳራ ማለት ነው። ኪሳራ ከሆነ ደግሞ ምንድን ነው? ኔጌቲቭ ነው፣ ኔጌቲቭ ውስጥ ገብቷል ማለት ነው። ስለዚህ በኢንቲጀር ሲገለጽ ኔጌቲቭ 6 ይሆናል። ቢ ደግሞ ኤ ዲፖዚት ኦፍ 10 ብር 10 ብር መቆጠብ ማለት ነው። ዲፖዚት ማለት ማጠራቀም ነው። ስለዚህ ማጠራቀም ከሆነ ደግሞ ፖዘቲቭ ነው ማለት ነው 10። ሲ ደግሞ 16 ዲግሪ ሴንቲግሬድ ቢሎ ዜሮ። ቢሎ ዜሮ ከሆነ ኔጌቲቭ 16 ማለት ነው። ቢሎ ከሆነ በታች አይደለ? በታች ደግሞ ኔጌቲቭ ነው። ዲ ደግሞ 10 ስቴፕስ ዋኪንግ ባክዋርድ 10 ስቴፕ ወደ ኋላ ማለት ነው። ወደ ኋላ ደግሞ ምንድነው? ኔጌቲቭ ነው። ስለዚህ ኔጌቲቭ 10 ነው። ኢ ኢንክሪመንት ኦፍ 2 ዩኒት። ኢንክሪመንት ማለት መጨመር፣ ኢንክሪዝ እንደማለት ነው። ስለዚህ ይህ ፖዘቲቭ 2 ይሆናል። ኤፍ ደግሞ 116 ሜትር አበብ ሲ ሌቭል። አበብ ከሆነ ፖዘቲቭ ነው፣ ቢሎ ከሆነ ኔጌቲቭ ነው። ስለዚህ አበብ ከባህር ጠለል በላይ ከሆነ ፖዘቲቭ 116 ነው ማለት ነው። ጂ ዊዝድራዋል ኦፍ 100 ብር 100 ብር ብናስወጣ ምን ይሆናል? ኔጌቲቭ ተቀነሰብና ከአካውንታችን ላይ ይቀነስብናል። ዊዝድራዋል ማለት ማውጣት ነው። ስለዚህ ኔጌቲቭ 100 ይሆናል። ኤች ደግሞ የፕሮፊት ኦፍ 10 ብር። ፕሮፊት ማለት የሉዝ ተቃራኒ ነው። እሺ ፕሮፊት ትርፍ ነው፣ ሉዝ ደግሞ ኪሳራ ነው። ስለዚህ ትርፍ አገኘን ማለት ፖዘቲቭ ነው። ፖዘቲቭ 10 ይሆንልናል። አይ ሉዝ ኦፍ 2 ፖይንት ኢን ጌም። ሉዝ ከሆነ ኔጌቲቭ 2 ይሆናል። ጄ 38 ዲግሪ ቢሎ ፍሪዚንግ ፖይንት። ቢሎ ከሆነ ደግሞ አሁንም ኔጌቲቭ ነው። ስለዚህ ኔጌቲቭ 38 ይሆንልናል ማለት ነው። አክቲቪቲ 2.4 ኤክስፕሌን ሃው ዘ ፎሎዊንግ ፔርድ ሲቹዌሽንስ አር ሪሌትድ። እነዚህ ጥንድ የሆኑ ሁኔታዎች እንዴት ነው ሪሌት የሚደረጉት ነው የሚለው። ኤ ኔጌቲቭ 18 እና 18። ኔጌቲቭ 18 እና ፖዚቲቭ 18 ምንድን ናቸው? ኦፖዚት ቁጥሮች ናቸው። ኔጌቲቭ እና ፖዚቲቮች ተቃራኒ ናቸው። ቢ ደግሞ ፖዚቲቭ 9 እና ኔጌቲቭ 9፣ እነዚህም ኦፖዚት ናቸው። ሲ የፕሮፊት ኦፍ 100 ብር ኤንድ ሉዝ ኦፍ 100 ብር። አሁንም ፕሮፊት ማለት ፕሮፊት እና ሉዝ ተቃራኒ ናቸው ብያቸዋለሁ። ፕሮፊት ከሆነ ትርፍ ነው፣ ሉዝ ከሆነ ኪሳራ ነው። 100 ብር አተረፋችሁ፣ እንደገና 100 ብር ከሰራችሁ ስንት ይሆናል? ዜሮ ነው የሚሆነው፣ ተቃራኒ ስለሆኑ ማለት ነው። ሁለት ተቃራኒ ቁጥሮች ሲደመሩ ዜሮ እንደሚመጡ ስለምታውቁ ማለት ነው። ዲ የቴምፕሬቸር ኦፍ 7 ዲግሪ ሴንቲግሬድ አበብ 0 ዲግሪ ሴንቲግሬድ ኤንድ 7 ዲግሪ ሴንቲግሬድ ቢሎ 0 ዲግሪ ሴንቲግሬድ። ይሄም አበብ እና ቢሎው ተቃራኒ ናቸው። የክሬዲት ኦፍ 2000 ብር ኤንድ ዴቢት ኦፍ 2000 ብር እና ደግሞ ክሬዲት እና ዴቢት ምን ናቸው? ተቃራኒ ናቸው። ዲፖዚት ኦፍ 100 ብር ኤንድ ዊዝድራዋል ኦፍ 100 ብር። ዲፖዚት ማለት ብር ስታስቀምጡ ስትሰበስቡ ነው። ዊዝድራዋል ደግሞ ስታወጡ ነው። ስለዚህ ብር ስታስገቡ ከባንክ አካውንታችሁ ይጨምርላችኋል፣ ዲፖዚት ማለት ነው፣ ፖዚቲቭ ይሆናል። ስታወጡ ደግሞ ከባንክ አካውንታችሁ ይቀነስባችኋል ማለት ነው። ዊዝድራዋል ማለት ማውጣት ኔጌቲቭ ይሆናል ማለት ነው። ስለዚህ እነዚህም ተቃራኒ ናቸው። እነዚህ የተሰጡት ፔሮች ምንድን ናቸው? ሁሉም እርስ በርሳቸው ተቃራኒ ናቸው ማለት ነው። two integers in different direction on the number line and at equal distance from zero are opposite integer። እና ሁለት ኢንቲጀሮች በተቃራኒ ዳይሬክሽኑ ነው፣ ነገር ግን ከዜሮ እኩል እርቀት ካላቸው ምን ይባላሉ? ኦፖዚት ይባላሉ ማለት ነው። ከዜሮ እኩል እርቀት አላቸው ማለት
ቁጥሮቹ ተመሳሳይ ሆነው ሳይን ብቻ ነው ያለያያቸው ማለት ነው። እሱ ኦፖዚት ተቃራኒ ድፍን ቁጥሮች ይባላሉ። ፋይንድ ዘ ኦፖዚት ኦፍ ይላል። የእነዚህን ቁጥሮች ተቃራኒያቸውን ስንፈልግ ቀላል ነው። ፖዚቲቭ ከሆነ ኔጌቲቭ እናደርጋለን፣ ኔጌቲቭ ከሆነ ፖዚቲቭ ነው የምናደርገው። ዘ ኦፖዚት ኦፍ ኔጌቲቭ 5 ማለት ኔጌቲቭ አይደለም። ኦፖዚት ተቃራኒ ስንፈልግ ፖዚቲቭ 5 እናደርጋታለን። ቢካዝ ኔጌቲቭ 5 ኤንድ 5 አር አት ኢኳል ዲስታንስ ፍሮም ዜሮ። ምንድነው ኔጌቲቭ 5 እና 5 ከዜሮ እኩል ዲስታንስ እኩል ርቀት ላይ ነው ያሉ፣ ነገር ግን ዘ ነምበር ላይን ኤንድ ዘ አር ዲፍረንት ዳይሬክሽን በተለያየ ዳይሬክሽን ነው ያሉት። ዳይሬክሽናቸው ብቻ ነው ተቃራኒ ያስደረጋቸው። ኔጌቲቭ 24 ደግሞ ምንድነው የ24 ተቃራኒ ነው። ኔጌቲቭ 112 የ112 ተቃራኒ ነው። ፎር ኢች ኢንቲጀር ዜር ኢዝ አናዘር ኢንቲጀር ኮልድ ኢትስ ኦፖዚት። ለእያንዳንዱ ኢንቲጀር የራሱ ኦፖዚት አለው። ሰች ዛት ዜር ሰም ኢዝ ዜሮ እና እነሱ ተቃራኒው ጋር ሲደመሩ ምንድነው የሚመጣው ውጤቱ? ዜሮ ነው የሚሆነው። We can show opposite on a number line, for example negative 5 and its opposite shown below። ለምሳሌ 5 እና ኔጌቲቭ 5 ተቃራኒው ማለት ነው በነምበር ላይን በቁጥር መስመር ስናየው ዜሮ መሀል ላይ ያለች እዛ 1 2 3 4 5 እያልን እንሄዳለን። ወደ ግራ ደግሞ አሁንም በተቃራኒ ማለት ነው ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እና ኔጌቲቭ 5 እያልን እንሄዳለን። ከዛ ከዜሮ ተነስተን ስንቆጥረው 5 ዩኒት ነው ይሄ ሄደው፣ ይሄኛውም 5 ዩኒት ወደ ቀኝ ማለት ነው። ስለዚህ ወደ ቀኝና ወደ ግራ መሆናቸው ብቻ ነው ተቃራኒ የሚያደርጋቸው እንጂ ከዜሮ ያላቸው ርቀት ምንድነው እኩል ነው ማለት ነው። two numbers situated on the number line symmetrically opposite to zero are called opposite። ከዜሮ እኩል ርቀት ያሉ ሁለት ነምበሮች ምን ይባላሉ? ኦፖዚት ተቃራኒ ይባላሉ። the number zero is opposite to itself። ዜሮ ምንድናት? የራሷ ኦፖዚት የራሷ ተቃራኒ ነው፣ ምክንያቱም መሀል ላይ ስላለች ማለት ነው። the opposite of an integer a different from zero is negative a። የኤ የሚባል ኢንቲጀር ኔጌቲቭ ምንድነው ማለት ኤ የሚባል ኢንቲጀር እሱ ኤ ደግሞ ከዜሮ የተለየ ከሆነ ኦፖዚቱ ምንድነው? ኔጌቲቭ ኤ ነው። ኤንድ ቫይስ ቨርሳ ሚንስ የኔጌቲቭ ኤ ደግሞ ተቃራኒዋ ምንድናት ማለት ነው? ፖዚቲቭ ኤ ናት ማለት ነው። ኤክሰርሳይዝ 2.4 on the number line given below determine the integer represented by the letter ይላል። እንግዲህ ከዚህ ያሉትን የሌተሮች በኢንቲጀር ተኩ ነው የሚለው። መሀል ላይ ዜሮ አለች። ከዛ 1 2 ምንድናት? በቢ ነው የተተካች። ከዛ 3 4 5 6 7 8 ኤ ምንድናት ማለት ነው? 9 ናት። እየቆጠርን ስንሄድ ማለት ነው 9 ትሆናለች። ከዛ ወደ ግራ ደግሞ ስንሄድ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ሲ ምንድናት? ኔጌቲቭ 5 ናት። ከዛ ኔጌቲቭ 6 ኔጌቲቭ 7 ኔጌቲቭ 8 ዲ ደግሞ ምንድናት? ኔጌቲቭ 9። ቀጥታ እየቆጠራችሁ ስትሄዱ የምትደርሱበት ማለት ነው። ኔጌቲቭ 10 ኔጌቲቭ 11 ኔጌቲቭ 12 ኢ ኔጌቲቭ 12 ናት ማለት ነው። ሁለተኛ ፋይንድ ዘ ኦፖዚት ኦፍ ኢች ኦፍ ዘ ፎሎዊንግ ኢንቲጀር። የእነዚህን ተቃራኒያቸውን ፈልጉ ነው የሚለው። ተቃራኒ ስትፈልጉ በጣም ቀላል ነው ብያችኋለሁ። ፖዚቲቭ ከሆነ ኔጌቲቭ ትጨምሩላታላችሁ ራሱ ቁጥሩ ላይ። ኔጌቲቭ ሲሆን ደግሞ ኔጌቲቭን አጥፍታችሁ ፖዚቲቭ ማድረግ ነው። ስለዚህ የ3 ማለት ኔጌቲቭ 3 ነው። 12345 የዚህ ደግሞ ምንድነው? ኔጌቲቭ 12345 ይሆናል። የኔጌቲቭ 95 ነው። የኔጌቲቭ 106 4545 ሲሆን ደግሞ ኔጌቲቭ 4545 ማለት ነው። ሶስተኛ ፋይንድ ዘ ኢንቲጀር ኤክስ ዛት ሳቲስፋይስ ኢች ኦፍ ዘ ፎሎዊንግ ኮንዲሽን። ኤክስን ፈልጉ ነው የሚለው። በዚህ ጊዜ እንዴት ነው 174 ሲደመር ኤክስ ኢዝ ኢኳል ቱ 0። ሁለት ቁጥሮች ተደምረው 0 የሚሆኑት ምንድነው? ተቃራኒ ከሆኑ ኦፖዚት ከሆኑ ነው ብለናል። ኦፖዚት ከሆኑ ደግሞ ምንድነው የምናደርገው? አንደኛው ቁጥር ተሰጥቶናል፣ የዚህን ተቃራኒ ነው የምንፈልገው። 174 አለ ሲደመር ኔጌቲቭ 174 ማለት ነው። ስለዚህ ተቃራኒው ጋር ሲደመር ምን ይሆንልናል? 0 ይሆንልናል። ስለዚህ የዚህ ኤክስ ዋጋ ስንት ናት? ኔጌቲቭ 174 ማለት ነው። ቢ ደግሞ ኔጌቲቭ 351 ሲደመር ኤክስ ነው የሚለው። የሆነ ኔጌቲቭ ቁጥር ከአንድ ቁጥር ጋር ተደምሮ 0 የመጣ ማለት ያቺ ኤክስ ምንድናት? የዛ ቁጥር ተቃራኒ ናት። የኔጌቲቭ 351 ተቃራኒ ደግሞ 351 ነው። ስለዚህ ይህችን ተቃራኒ 351 ትሆናለች ማለት ነው የኤክስ ዋጋ። ይሄኛው ደግሞ ኤክስ ፕላስ ኔጌቲቭ 20150 ይላል። ይሄም አሁንም የኤክስን ዋጋ ምንድነው? የዚችን ኦፖዚት መፈለግ ነው። የቁጥሯን ኦፖዚት፣ የቁጥሯ ኦፖዚት ደግሞ 20150 ነው። ስለዚህ የኤክስ ዋጋ 20150 ናት ማለት ነው። ዲ ኔጌቲቭ 36 ሲደመር ኤክስ እኩል ይሆናል 14። ስለዚህ ይችን ኤክስን ብቻዋን ለማስቀረት ምን ማድረግ እንችላለን? ኔጌቲቭ 36ን ወደዛ ወስደን ከ14 ላይ መደመር ማለት ነው። ኔጌቲቭ ስለሆነች
ፖሊጎናል ስትሻገር ፖዚቲቭ ትሆናለች። ስለዚህ ኤክስ ኢዝ ኢኳልስ ቱ 14 ሲደመር 36 አድርገን መስራት እንችላለን። ይህ ማለት 16 ደምር 36 50 ነው። ስለዚህ የኤክስ ዋጋ ምን ይሆናል? 50 ይሆናል ማለት ነው። ሌሎችንም በዚህ መልኩ መስራት ትችላላችሁ። ለምሳሌ 174 ሲደመር ኤክስ ኢዝ ኢኳልስ ቱ 0 አይደለም። ኤክስን ብቻዋን ለማስቀረት 174 ፖዚቲቭ ስለሆነች ወደዛ ወስዳችሁ ትቀንሷታላችሁ ከዜሮ ላይ። ስለዚህ ኤክስ ኢዝ ኢኳልስ ቱ 0 ሲቀነስ 174 ከዜሮ ላይ 174 ቀነስ ማለት ደግሞ ምንድነው? ኔጌቲቭ 174 ነው ማለት ነው። ስለዚህ ሁሉንም በዚህ መልኩ መስራት ትችላላችሁ። አራተኛው ኢስቲሜት ዘ ፖዚሽን ኦፍ ዘ ነምበር ኔጌቲቭ 250 ኔጌቲቭ 115 ኔጌቲቭ 10 ፖዚቲቭ 450 125 የእነዚህን ቁጥሮች ፖዚሽናቸውን ገምቱ ነው የሚለው ኦን ዘ ነምበር ላይን ጊቭን ቢለው። ስለዚህ በነምበር ላይን ላይ ማንኛውም ኔጌቲቭ ቁጥር ከዜሮ ወደ ግራ ነው የሚቀመጠው፣ ማንኛውም ፖዚቲቭ ቁጥር ደግሞ ከዜሮ ወደ ቀኝ ነው የሚቀመጠው ማለት ነው። ይሄ ግልጽ ነው ለሁሉም። ቀጣይ የምናየው ኮምፔሪንግ ኤንድ ኦርደሪንግ ኢንቲጀር ነው። ይህ ማለት ኢንቲጀርን ኮምፔር ማለት ማወዳደር ነው። ኦርደር ደግሞ በቅደም ተከተል ማስቀመጥ ማለት ነው። አንደኛ ዩዝ ዘ ነምበር ላይን ቱ አንሰር ዘ ኩዌሽንስ ኮምፕሌት ዘ ፎሎዊንግ ብላንክ ስፔስ ዩዚንግ ዘ ወርድስ ሌፍት ራይት ኤንድ ደን ራይት ሌስ ዛን ኦር ግሬተር ዛን ቱ ሜክ ዘ ትሩ ስቴትመንት ይላል። እነዚህን ብላንኮችን በምን ሙሏቸው የተባለ ሌፍት እና ራይት ማለት ግራ ቀኝ እያላችሁ ሙሉ ነው የተባለው። በተጨማሪ ደግሞ ያንሳልና ይበልጣል እያላችሁ አስቀምጡ ነው የሚለው። ኤ ኔጌቲቭ 4 ኢዝ ቱ ዘ ብላንክ ኦፍ 9 ይላል። ኔጌቲቭ 4 ሁሉም ኔጌቲቭ ቁጥሮች ከፖዚቲቭ ቁጥሮች በስተ ምን ያሉት? በስተ ሌፍት በስተ ግራ ነው ያሉት። ሌፍት ማለት ነው። ሶ ኔጌቲቭ 4 ኢዝ ብላንክ 9 ይላል። ስለዚህ ኔጌቲቭ 4 ከ9 ያንሳል ነው ይበልጣል ነው የሚባለው? ያንሳል ማለት ነው። ምክንያቱም ሁሉም ኔጌቲቭ ቁጥሮች ከፖዚቲቭ ቁጥሮች ያንሳሉ። ቢ ደግሞ 9 ኢዝ ቱ ዘ ብላንክ ኦፍ 6 9 ከ6 በስተየት ነው ያለው? 9 ከዜሮ በጣም የራቀ ነው አይደለ? ስለዚህ ራይት ይሆናል ማለት ነው። ራይት 9 ከ6 በስተቀኝ ነው ያለ። ምክንያቱም 1 2 3 4 5 6ን አግኝተናል። ለዛ በኋላ 9 የምናገኘው እዛ በቀኝ በኩል ነው ያለ። ስለዚህ ምንድነው 9 በቀኝ በኩል ስላለ 9 ምን ይሆናል? ከ6 ግሬተር ዛን ይበልጣል ማለት ነው። ሲ ኔጌቲቭ 10 ኢዝ ቱ ዘ ብላንክ ኦፍ ኔጌቲቭ 12። እሺ ኔጌቲቭ 10 እና ከኔጌቲቭ 12 ደግሞ በስተግራ ያለው በፊት የሚገኘው ማን ነው? ኔጌቲቭ ከዜሮ ወደ ግራ ነው የምቆጥረው አይደል? ስለዚህ ኔጌቲቭ 10 በፊት ትገኛለች። በመጀመሪያ ከተገኘች ደግሞ በስተቀኝ ነው ያለች ማለት ነው። ምክንያቱም ወደ ግራ ነው እየቆጠርን ያለ ነው። ስለዚህ ምንድነው የሚሆነው? ራይት ይሆናል። በቀኝ በኩል ካለች ደግሞ ምንድናት? ግሬተር ዛን ናት ማለት ነው። ኔጌቲቭ 10 ኢዝ ግሬተር ዛን ኔጌቲቭ 12 ማለት ነው። ዲ 3 ኢዝ ቱ ዘ ብላንክ ኦፍ ኔጌቲቭ 7። ሁሉም ፖዚቲቭ ቁጥር ከኔጌቲቭ ቁጥሮች በስተመየት ነው ያሉት? በስተ ቀኝ ነው ያሉት ራይት ማለት ነው። ስለዚህ በስተ ቀኝ ካሉ ደግሞ ይበልጣሉ። ሶ 3 ኢዝ ግሬተር ዛን ኔጌቲቭ 7። ምክንያቱም ከኔጌቲቭ ቁጥሮች ፖዚቲቭ ቁጥሮቹ ስለሚበልጡ ነው። ይህ ማለት 3 ብር ከሚኖራችሁና 7 ብር ዕዳ ከሚኖርባችሁ ማለት ነው። 7 ብር ዕዳ ማለት ሌላ 7 ብር መክፈል ሊጠበቅባችሁ ነው። 3 ብር ካላችሁ ግን የራሳችሁ ናት ማለት ነው። ስለዚህ 3 ግሬተር ዛን ኔጌቲቭ 7 ይባላል። ሁለተኛ ኮንሲደር ዘ ፎሎዊንግ ነምበር ኔጌቲቭ 45 101 33 ኔጌቲቭ 27 89 205 1001 ይላል። ኤ ሪራይት ደም ኢን አን አሴንዲንግ ኦርደር። እዚህ ጋር ላይ ያየነው ምንድነው? ኮምፔር ነው። እያወዳደርናቸው ነው። ማን ይበልጣል ማን ያንሳል የሚለው ኮምፔሪንግ የሚባለው ማለት ነው። ይሄ ደግሞ በኦርደር ነው አስቀምጦ የተባለ። አሴንዲንግ ከሆነ ምንድነው? ኢንክሪዚንግ ማለት ነው። እየጨመረ የሚሄድ ኦርደር ነው አስቀምጦ የሚለው። እየጨመረ የሚሄድ ከሆነ ደግሞ ከምን ነው የምንጀምረው? ከትንሹ ነው የምንጀምረው። ከትንሽ ወደ ትልቅ እየጨመረ ነው የሚሄድ ማለት ነው። ስለዚህ በጣም ትንሹ ደግሞ በጣም ኔጌቲቭ የሆኑ ይህ ማለት ከዚህ መሀል ኔጌቲቭ 45 መጀመሪያ ላይ ትቀመጣለች ማለት ነው። ኔጌቲቭ 45 ከዛ ኔጌቲቮቹን ሳንጨርስ ወደ ፖዚቲቭ መግባት አንችልም። ኔጌቲቭ 27 ተቀጥሎ ባለ ሁለት ዲጂቶቹን እንቀጥላለን። 33 89 101 205 እና 1001 እያለ ይሄዳል። ምክንያቱም አሴንዲንግ ነው የተባለው። ዲሴንዲንግ ይላል ደግሞ ሪራይት ዘም ኢን ዲሴንዲንግ ኦርደር። ዲሴንዲንግ ማለት ደግሞ እየቀነሰ ነው። እየቀነሰ የሚሄዱ ደግሞ ከትልቁ ስንጀምረው ከትልቁ የምንጀምረው ደግሞ ማን ነው? 1001 ነው ከሁሉ ትልቁ። ከዛ ከ1001 ቀጥለን 205 ከ205 ቀጥለን 101 ከዛ 89 33 ከዛ ምንድነው ትንሽቷን
ኔጌቲቭ ቁጥር ትንሽ ዕዳ ማለት ነው። ከዛ ኔጌቲቭ 45 ብለን እናስቀምጣለን ማለት ነው። ይሄ ኦርደሪንግ ይባላል። በቅደም ተከተል ማስቀመጥ ማለት ነው። ሁለት አይነት ኦርደሪንግ ነው ያሉ፣ አሴንዲንግ እና ዲሴንዲንግ ይባላሉ። እየጨመረ የሚሄድና እየቀነሰ የሚሄድ ማለት ነው። ከትንሽ ወደ ትልቅና ከትልቅ ወደ ትንሽ የሚባለው። ኮምፔሪንግ ኤንድ ኦርደሪንግ ኦፍ ነምበርስ ካን ቢ ኢሉስትሬትድ ዊዝ ዘ ነምበር ላይን። ኮምፔሪንግ እና ኦርደሪንግ ስናወዳደር እና በቅደም ተከተል ስናስቀምጥ በነምበር ላይ ማስቀመጥ ይቻላል። ፎር ኤኒ ቱ ነምበርስ ኦን ነምበር ላይን ዘ ነምበር ቱ ዘ ሌፍት ኢዝ ለስ ዛን ዘ ነምበር ቱ ዘ ራይት። ለሁሉም ለማንኛውም ቁጥር ነምበር ላይ ላለው ቁጥር ማለት ነው በስተ ሌፍት ወይም ደግሞ በስተግራ ያለው ቁጥር ሁልጊዜም ቢሆን በስተቀኝ ካለው ለዛን ነው ወይም ደግሞ ያንሳል ማለት ነው። as you go towards left on the number line you will get integers in decreasing order, and as you go towards the right you will get integers in ascending order። ምንድነው? ወደ ግራ በሄዳችሁ ቁጥር ምንድነው የምታገኙት? ዲሴንዲንግ፣ እየቀነሳችሁ። ዲሴንዲንግ ማለት መቀነስ ማለት ነው። እየቀነሳችሁ ኦርደሩን እየቀነሳችሁ ነው የምትሄዱ። ነገር ግን ወደ ቀኝ እየሄዳችሁ ባለ ጊዜ ምንድነው የምታደርጉት? ዩ ጌት ኢንቲጀርስ አን ኢን አሴንዲንግ ኦርደር፣ ወይም ወደ ቀኝ እየቀጠላችሁ እየጨመራችሁ ከሄዳችሁ ምንድነው በኢንክሪዚንግ ኦርደር ነው ያላችሁት፣ እየጨመራችሁ ነው እየሄዳችሁ ያላችሁት ማለት ነው። ለምሳሌ አበባ ኤንድ ኃይሉ ባውት ቡክስ ዛት ኮስት 100 ብር ኢች። አበባና ኃይሉ መጽሐፎች ገዙ፣ እያንዳንዳቸው 100 ብር ነው። አበባ ፔድ 89 ብር ኤንድ ኃይሉ ፔድ 85 ብር ኢን ካሽ። አበባ 89 ብር ከፈለች፣ ኃይሉ ደግሞ 85 ብር ከፈሉ። አበባ ሀዝ 11 ብር ኤንድ ኃይሉ ሀዝ 15 ብር ክሬዲት የት ቱ ፔይ ቱ ዘ ቡክ ሴለር። እና አበባ ስንት ክሬዲት ስንት ብድር አለባት? 11 ብር። ምክንያቱም 89 ብር በካሽ ከከፈለች 11 ብር ይቀራታል ማለት ነው። እና ኃይሉ ደግሞ 85 ብር ከከፈለ ከ100 ብር መጽሐፍ የገዙት 100 ብር ነው። ከ100 ብር ስንት ይቀረዋል? 15 ብር ይቀረዋል ክሬዲት ማለት ነው። ብድር ይቀርበታል አለባቸው ለሻጩ የሚከፍሉት። who was less balance of money? ማን ነው በጣም ትንሽ መኒ ያለው ነው የሚለው። ስለዚህ አሁን አበባ 11 ብር አበባ ሲኖራት 11 ብር ትሰጣለች። ኃይሉ ደግሞ ሲኖረው 15 ብር ይሰጣል። ስለዚህ ብዙ ለስ ያለበት ማን ነው? ኃይሉ ነው። ምክንያቱም 15 ብር ብድር ነው ያለበት። 15 ብር ብድር ደግሞ ከ11 ብር ብድር ስለሚበልጥ ለስ በጣም አነሰበት ማለት ነው የሱ። ስለዚህ ሶሉሽን ስናይ አበባስ ባላንስ ኢዝ ኔጌቲቭ 11። በኢንቲጀር ስንገልጸው ምንድነው? ለስ ከሆነ ወይም ደግሞ ክሬዲት ከሆነ ምንድነው? ኔጌቲቭ 11 ነው ብር። ኤንድ ኃይሉስ ባላንስ፣ የኃይሉ ባላንስ ደግሞ ስንት ነው? ኔጌቲቭ 15 ነው። ስለዚህ ዩ ካን ዩዝ ዘ ነምበር ላይን ቱ ኮምፔር ኔጌቲቭ 11 እና ኔጌቲቭ 15ን። ኔጌቲቭ 11 እና ኔጌቲቭ 15ን ለማወዳደር የቁጥር መስመር መጠቀም እንችላለን። as you can see on the number line below ኔጌቲቭ 15 is to the left of ኔጌቲቭ 11። ኔጌቲቭ እየጨመረ ሲሄድ ወደ ግራ ነው የሚሄደው። ስለዚህ ማነው ወደ ግራ ከሆነ ደግሞ ምንድነው እያነሰ ነው የሚሄደው ማለት ነው፣ በጣም ለስ እየሆነ። therefore ኃይሉ has less balance than አበባ። ስለዚህ ኃይሉ ከአበባ ያነሰ ባላንስ ነው ያለው ማለት ነው። እዚህ ላይ ስታዩት ኔጌቲቭ 15 እዚህ ያለ፣ ኔጌቲቭ 11 ደግሞ እዚህ ያለ። ስለዚህ ወደ ግራ በሄድነው ቁጥር ምንድነው ዲክሪዝ እያደረግን እየቀነስን ዲሴንድ እያደረግን ነው የምንሄደው። ዲሴንድ አደረገ ማለት ደግሞ ባላንሱ እየቀነሰበት ሄደ ማለት ነው። ወደ ቀኝ ስንሄድ ኢንክሪዝ እያደረግን ነው የምንሄደው። እና ዋናው ነገር ሁሉም በቀኝ በኩል ያሉት ነምበር ላይን ላይ ሁሉም በቀኝ በኩል ያሉት በግራ ካሉት ይበልጣሉ ማለት ነው። ኖት ፎር ኤኒ ቱ ኢንቲጀርስ ኤ ኤንድ ቢ ኦንሊ ዋን ኦፍ ዘ ፎሎዊንግ ሆልድስ ትሩ። ለሁለት ኢንቲጀሮች ኤ እና ቢ የሚባሉ የሚከተለው እውነት ነው የሚለው። ኤ ሌስ ዛን ቢ ኦር ኤ ግሬተር ዛን ቢ ኦር ኤ ኢዝ ኢኳልስ ቱ ቢ። እና ሁለት ቁጥሮች አሉ እንበልና እነሱ ቁጥሮች ሁልጊዜም ቢሆን ከእነዚህ አይወጡም ነው የሚለው። ኤ ከቢ ያንሳል ወይም ደግሞ ኤ ከቢ ይበልጣል ወይም እኩል ናቸው፣ ከዛ ውጭ ምንም የለም ማለት ነው። ኢዝ ኮልድ ምን ይባላል? ትሪኮቶሚ ፕሮፐርቲ ኦፍ ነምበር። ይሄ የቁጥር ባህሪ ነው ማለት ነው። ኤ ከቢ ያንሳል ወይም ደግሞ ኤ ከቢ ይበልጣል ወይም እኩል ናቸው፣ ከዛ ውጭ አይሆኑም ማለት ነው። ኤክሰርሳይዝ 2.5 ኮምፔር ዘ ፔርስ ኦፍ ኢንቲጀር ባይ ራይቲንግ ኤ ሳይን ግሬተር ዛን ሌስ ዛን ኦር ኢኳል ቱ ኦን ዘ ብላንክ ስፔስ። እነዚህን ይበልጣል፣ ያንሳል እና እኩል ይሆናል የሚሉትን ሳይን በመጠቀም ብላንክ ስፔሱ ሙሉ ነው የሚለው። ኤ 6 ብላንክ ኔጌቲቭ 66። ማንኛውም ፖዚቲቭ ቁጥር ከኔጌቲቭ ቁጥሮች ይበልጣል ብለናል። ስለዚህ የመጀመሪያው ምን ይሆናል?
ግሬተር ዛን ይሆናል። ቢ ደግሞ -7 እና -700። ይህን እንዲህ ብላችሁ አስቡት። 7 ብር ብድር ቢኖርባችሁ እና 700 ብር ብድር ቢኖርባችሁ ኔጌቲቭ ማለት ክሬዲት አይደለ ወይም ደግሞ ሉዝ አይደል? ስለዚህ 7 ብር የቱ ነው የሚበልጠው? ማለት ለእናንተ ጥሩ የሆነው ፖዘቲቭ የሆነው የቱ ነው? -7 ነው። ስለዚህ -7 ይበልጣል ማለት ነው። ሲ -999 እና -99። እዚህ ደግሞ ይሄኛው በጣም ኔጌቲቭ የሆነው ምንድነው? ትንሽ ነው። ስለዚህ ሳይን እንቀይራል፣ ሌዛን ይሆናል። ዲ 45 እና 54 ከ45 እና ከ54 45 ያንሳል አይደለም? ስለዚህ ሌዛን ይሆናል። -573 እና -375 -573 ከ-375 በጣም ወደ ግራ ስለሆነ ምንድነው? ሌዛን ይሆናል ማለት ነው። ከ0 እና ከ-45 ምንም ብድር ከማይኖራችሁ እና 45 ብር ብድር ካላችሁ የቱ ይበልጣል? 0 ይበልጣል። ስለዚህ ግሬተር ዛን ይሆናል ማለት ነው። ሁለተኛ ኤኒ ኔጌቲቭ ኢንቲጀር ኢዝ ለዛን ኤኒ ፖዘቲቭ ኢንቲጀር ዋይ ይላል። ሁሉም ኔጌቲቭ ቁጥሮች ከሁሉም ፖዘቲቭ ቁጥሮች ያንሳሉ። ለምን ነው የሚለው? ምክንያቱም ኔጌቲቭ የሚባለው ለብድር ለሉዝ ምናምን ስለምጠቀምበት ሁሉም ፖዘቲቭ ቁጥሮች ይበልጣሉ ማለት ነው። ሶስተኛ አሬንጅ ኢች ኦፍ ዘ ፎሎዊንግ ኢንቲጀር ፍሮም ዘ ስሞለስት ቱ ዘ ላርጀስት ወይም ደግሞ ከትንሹ ወደ ትልቁ በኦርደር አስቀምጡ ነው የሚለው። ከትንሹ ጀምሩ ስንባል በጣም ኔጌቲቭ ከሆነው ነው የምንጀምረው፣ ወይም ደግሞ ከዜሮ ብዙ ርቆ ወዳለው ኔጌቲቭ ማለት ነው፣ ትልቁ ኔጌቲቭ ማለት ነው። ስለዚህ ከዚህ ውስጥ ትልቁ ኔጌቲቭ ማን ነው? 501 ማለት ነው። መጀመሪያ ላይ ትጽፋላችሁ። ከዛ -105 ሁለተኛ ላይ ትጻፋለች። ከዛ በኋላ -56 ከዛ -40 ከዛ በኋላ ኔጌቲቮችን ስለጨረስን ፖዘቲቮቹ ላይ ኖርማል ነው የምንሄደው። ከትንሽ ወደ ትልቅ አይደል? ከዛ ቀጥሎ ያለው 56 ከዛ 75 ብሎ ይጻፋል ማለት ነው። ሌላውንም በዚህ መሰረት መስራት ትችላላችሁ። አራተኛው the following table shows substance with their temperature that solidify። ይህ ቴብል ምንድነው? ቴምፕሬቸር ነው ተጽፎልና ተርን ቱ ሶሊድ ምንድነው? እነዚህ ደግሞ ቴምፕሬቸሮች ሳብስታንሶቹ ወደ ሶሊድነት የሚቀየሩበት ቴምፕሬቸር ማለት ነው። arrange the element starting with the liquid which has the lowest solidifying temperature to the highest ይላል። ከሎውስት ሶሊዲፋይንግ ቴምፕሬቸር ወደ ሃይስት ማለት ከትንሹ ወደ ትልቁ ነው አሬንጅ አድርጉት የተባለው። ስለዚህ ከትንሹ ስንጀምር ትንሽ ማለት ምንድነው ብያቸዋለሁ? በጣም ኔጌቲቭ የሆነ ቁጥር ማለት ነው። በጣም ኔጌቲቭ የሆነው ከነዚህ ውስጥ ማነው? -97 ነው። -97 ደግሞ አልኮል ነው። ከዛ ቀጥለን ምንድነው? -78 እና -78 እነዚህ ሁለቱ ማለት ነው፣ ካርቦን ዳይኦክሳይድ እና የአሞኒያ። ኔጌቲቮችን አልጨረስም ማወዳደርን። ማን አለች? -39 አለች። ቀጥላም ትጻፍ። ከዛ -16 ከዛ -6 ማለት ነው። ከዛ በኋላ ኔጌቲቮችን ስለጨረስን ወደ ፖዚቲቭ እንሄዳለን። ወደ ፖዚቲቭ ከመሄዳችን በፊት ግን በኔጌቲቭ እና በፖዚቲቭ መካከል ወደ ቀኝ ነው እየሄድን ያለን። አሁን ከግራ ተነስተን ወደ ቀኝ እየሄድን ነው። ማን እናገኛለን? 0 እናገኛለን፣ ወተር ማለት ነው። ከዛ 0ን ካገኘን በኋላ ወደ ቀኝ ስንሄድ ምን እናገኛለን? 327 ዲግሪ ሴንቲግሬድ የምትሄደው ሊድ ማለት ነው። በዚህ መልኩ ማስቀመጥ እንችላለን። አምስተኛ ኢፍ 0 ኢዝ ኤ ላርጀስት ነምበር ኢን ኤ ግሩፕ ኦፍ 5 ኢንቲጀርስ 0 ከአምስት ኢንቲጀሮች ግሩፕ መካከል ትልቋ ናት ብትባል ዋት ካን ዩ ኮንክሉድ አባውት አዘር 5 ኢንቲጀርስ ይላል። ስለ ሌሎቹ 5 ኢንቲጀሮች ምን ኮንክሉድ ታደርጋላችሁ ነው የሚለው። 0 ላርጀስት የምትሆነው ወይም ደግሞ 0 ትልቅ የምትሆነው ለማን ብቻ ነው? ለኔጌቲቮች ብቻ ነው። ስለዚህ እነዛ ቁጥሮች አምስቱ 5 ኢንቲጀርስ መስት ቢ ኔጌቲቭ ነምበርስ። እነዛ 5 ቁጥሮች ኔጌቲቭ ቁጥር መሆን አለባቸው፣ ምክንያቱም 0 ኔጌቲቭ ቁጥሮችን ሁሉ ስለምትበልጥ ማለት ነው። What is your answer if the word largest is replaced by the smallest ይላል። እና ደግሞ ይሄ largest የሚለው smallest ቢቀየር ነው የሚለን። smallest ቢሆን ደግሞ 0 is the smallest number in a group of 5 integer what can you conclude about the other 4 integer ቢሆን ነው የሚለው ጥያቄው እዚህ ላይ። እና smallest ብትሆን ደግሞ 0 እነዛ ቁጥሮች ምን ናቸው ማለት ነው? ፖዚቲቭ ናቸው ማለት ነው። ምክንያቱም 0 ከሁሉም ፖዚቲቭ ቁጥሮች ስለምታንስ ለውስጥ የምትሆነው ለፖዚቲቭ ቁጥሮች ነው። ላርጀስት የምትሆነው ደግሞ ለኔጌቲቭ ቁጥሮች ነው ማለት ነው። ስለዚህ 0 ላርጀስት ናት ከተባለ እነዛ ቁጥሮች ማን ናቸው? ኔጌቲቭ ቁጥሮች ናቸው። 0 ስሞለስት ናት ትንሽ ናት ከተባለ ደግሞ ፖዚቲቭ ቁጥሮች ናቸው ማለት ነው። ስድስተኛ ዋት ኢዝ ዘ ላርጀስት ኔጌቲቭ ኢንቲጀር ዋት አባውት ዘ ስሞለስት ፖዚቲቭ ኢንቲጀር ይላል። ከኔጌቲቭ ኢንቲጀሮች ውስጥ ታወዳድሩት ላርጀስቷ ትልቋ ማናት ነው የሚለው። ስታስቡት
ከኔጌቲቭ ቁጥሮች የሚጀምሩ ከስንት ነው? ከኔጌቲቭ 1 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ ነገር ግን ኔጌቲቭ 1 ኔጌቲቭ 2 እና ኔጌቲቭ 3 ኔጌቲቭ 4 እያለ በሚሄድ ቁጥር ምን እያለ ነው የሚሄደው? ያ ቁጥር እየቀነሰ ነው የሚሄደው። እየቀነሰ ሄደ ማለት ኔጌቲቭ 1 ከኔጌቲቭ ቁጥሮች ሁሉ ትልቋ ናት ማለት ነው። እና በሱ ተቃራኒ ደግሞ ትንሿን ፖዚቲቭ ቁጥር ማወቅ እንችላለን። ማናት እሷ? 1 ናት። 1 2 3 4 እያልን ስንሄድ ምንድነው እየጨመረ ነው የሚሄደው። እየጨመረ ሄደ ማለት ደግሞ ትንሿ ታች ላይ ስር ላይ ያለችው ማናት? 1 ናት ማለት ነው። ስለዚህ እዚህ ጋር 1 ትሆናለች፣ እዚህ ጋር ደግሞ ኔጌቲቭ 1 ማለት ነው። ሰባተኛ ኮንሲደር ዘ ፎሎዊንግ ሊስት ኦፍ ሚኒመም ቴምፕሬቸር ኢን ዲግሪ ፋራናይት ኦፍ ታውን ኢን ኢትዮጵያ ሪካርድድ ኢን ኢች መንዝ ኦፍ ኤ ይር ይላል። ይሄ ቴምፕሬቸር ተጽፎልናል። ጥያቄው ምንድን ነው የሚለው? ኤ ራይት ዘ ቴምፕሬቸር ፍሮም ዘ ሊስት ቱ ዘ ሃይስት ኢን አሴንዲንግ ኦርደር። ሊስት ከትንሹ ወደ ትልቁ ኦርደር አስቀምጡ ከተባለ ምን ይባላል? አሴንዲንግ ይባላል። እና በእሱ አስቀምጡ ነው የሚለው። ከትንሹ ከተባለ ደግሞ ከኔጌቲቭ ነው የምንጀምረው፣ በጣም ኔጌቲቭ ከሆነችው ማለት ነው። እሱ ማለት ደግሞ ከነዚህ ውስጥ ማነው? ኔጌቲቭ 18 ናት፣ በጣም ትንሿ። ከዛ ከኔጌቲቭ 18 ኔጌቲቭ 15፣ ከዛ በኋላ ኔጌቲቭ 12፣ ከዛ ቀጥለን ኔጌቲቮች ነው መጀመሪያ መጨረስ ያለብን፣ ኔጌቲቭ 2 ማለት ነው። ከዛ ቀጥለን ኔጌቲቭ ከጨረስን በኋላ ግን ምንድነው የምናደርገው? ቀጥታ ወደ ፖዚቲቮቹ ኦርደር እንገባለን። ከነዚህ ውስጥ ትንሿ ማናት? 8፣ ከዛ 10፣ ከዛ ቀጥለን 24 አለች፣ 25፣ ከዛ 26፣ ከዛ 31፣ 38 እና 48 እናደርጋለን ማለት ነው። ኦን ዊች መንት ኢዝ ዘ ኮልደስት ቴምፕሬቸር ሪከርድድ። በጣም ኮልደስት ወይም ቀዝቃዛው ቴምፕሬቸር የምንላቸው ነው ትንሿ ቁጥር ማለት ነው። ትንሿ ቁጥር ደግሞ ኔጌቲቭ 18 ጁላይ ላይ ነው ማለት ነው። ኤንድ ዘ ዋርመስት ደግሞ በጣም ሞቃቱ ወቅት መቼ ነው ማለት ነው? 48 ወይም ኤፕሪል ላይ ማለት ነው። እና የዛሬ ክላሳችን ይህንን ይመስላል። ይህን ፕሮብለም ሶልቪንግ ቀጣይ በሌላ ቪዲዮ ሰራላችኋለሁ። አብራችን ስለቆያችሁ አመሰግናለሁ። ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩ።